እሺ በጸጋው መጽደቅ ማለት አምኖ መጽደቅ ተጠምቆ መጽደቅ ስጋውን ደሙ ተቀብሎ መጽደቅ ማለት ነው ሌላ ምንም ማለት ጸጋ ማለት አምኖ መጽደቅ ጸጋ ነው ተጠምቆ መጽደቅ ጸጋ ነው ጸጋ ማለት ስጦታ ማለት ነው ነፃ ስጦታ ምንም ዋጋ የማይከፈልበት ውሃው ሲጸለይበት ማይገቦ ክርስቶስ በለታሩ ከጎኑ ያፈሰሰው ውሃ ከጎኑ የፈሰሰው ውሃ ዛሬ ውሃ ከየት መጥቶ ተቀርቶ በካህናት ሲጸለይበት በለታሩ ቀራንዮ ላይ የፈሰሰው የጌታችን ውሃ ማይገቦ ከጎኑ የፈሰሰው ውሃ ይሆናል ይሄ ጸጋ ነው እንጂኛ ሰዛ ቆመን ስንጸልይ ብንል ምን ተአምር እናመጣለን በራሳችን ያን ውሃ እዚህ ያለው ካህናት የሚጸልይበትን ጌታችን እሱ ከጎኑ የፈሰሰው ውሃ የሚያደርገው እሱ በቸርነቱ ነው ይሄ ጸጋ ነፃ ስጦታ ነው ህብስቱ ወይኑ በጸሎተ ቅዳሴ ህብስቱን ስጋው አድርጎ ይሰጠናል ወይኑን ደሙ አድርጎ ይሰጠናል ይሄ ጸጋ ነው ከዚህ በላይ ጸጋ የለም ስለዚህ እንዲያው በጸጋው ይጸድቃሉ ማለት ክርስቶስ ስለኛ ሲል ያደረገውን የማዳን ሥራ በሙሉ አምነው የሚቀበሉ ሰዎች ያገኛሉ ማለት ነው በዛ ተጠቃሚዎች ይሆናሉ ማለት ነው ይሄንን ሮሜ 3:24 ጀምሮ ያለውን አጠቃላይ ለመረዳት ሮሜ መልእክት በተለይ እንደው በአጠቃላይ ለመረዳት የሮሜ መልእክት የተጻፈበትን ምክንያት ነገር መረዳት አስፈላጊ ነው ወደ ዝርዝሩ አንገባም ግን መልእክት የሚጻፈው ሁሉ ጊዜ እንዳጠቃላይ ለሆነ ጉዳይ ነው መልእክት ሙሉ ሐሳብ አይገለጽ አሁን ዛሬ እንግዲህ ሞባይል የቴክስት ዘመን ነው ለሆነ ሰው የሆነ ቴክስት ብትጽፉ ያ ቴክስት የሚገባው ለላካችሁለት ሰው ነው ከዛ ውጪ ላለ ሰው ምናልባት ከጀርባ ምን እየተነጋገራችሁ እንደሆነ ላይገባው ይችላል ለምሳሌ አሁን ላከው ብሎ አንዱ ለአንዱ ቴክስት ቢያደርግ ምን ማለት ነው የማይገባ ሰው ምኑ ነው የሚልከው ውሃውን ነው ምኑን ነው የሚልከው መኪናውን ነው እነዛ ሰዎች ግን ይግባባሉ ላከው ሲል ከጀርባ አለ የሚግባቡበት ማለት ነው ያ አውዱ ከኋላ ምክንያት ነገሩ ለማይረዳ ሰው የተሳሳተ ነገር ሊልክ ይችላል ላከው ስላለ ብቻ የማይላከው ሊልክ ይችላል አምጣው ስላለ ብቻ የማያመጣው እንዲህ ነው መልእክትም እንደዚህ ነው የሮሜ መልእክት የተጻፈበት ምክንያት አለው ሙሉ የወንጌል ትምህርት የያዘ አይደለም አንድ ሰው መጀመሪያ ወንጌል መማር ያለበት ለዚህ ነው እንዳለመታደል ሆኖ ግን ያው ብዙ ወገኖቻችን ወንጌልን አልፈው ሮሜ ላይ ይጀምራሉ እንደ ሮሜ እኮ ከወንጌል በኋላ አቀማመጡ ራሱ እኮ የማቴዎስ ወንጌል በኋላ ከማርቆስ ወንጌል በኋላ እያለ ከሉቃስ ከዮሐንስ ወንጌል በኋላ ከሐዋርያት ሥራ በኋላ ነው ያለው እነዚህን አውቆ ነው ወደ ሮሜ የሚገባ ነው ሮሜ መልእክትን የጻፈ ቅዱስ ጳውሎስ በሮሜ የነበሩ ከአህዛብ ጀንታይል የነበሩ በብሉይ ኪዳን እግዚአብሔርን አያውቁ የነበሩ ጣዖት አምላኪዎችም ወደ ክርስትና መጡ አይሁድ የነበሩ ሕገ ኦሪትን ያምኑ የነበሩም ደግሞ ወደ ክርስትና መጡ በአንድ ቤተክርስቲያን ሲገናኙ ግን መነቃቀፍ መጣ መቼም ሰው ሲገናኝ ያው መቼስ መከራ ነው ሰው መጣ ነገር መጣ ነውና መነቃቀፍ መጣ ምን የሚል አይሁዳውያኑ አህዛብን እናንተ ጥንት ሁሉ ባፌ ሆናችሁ ኖራችሁ እግዚአብሔርን ሳታውቁ እንጨት ድንጋይን እያመለካችሁ ኖራችሁ አሁን ከኛ ጋር እንደው እኩል አይነት እኛ እኮ ሕግ ያለንን እግዚአብሔር የመረጠን የተለየነን የሚል የአይሁድ ትምክህት መቼም እያነሱ አህዛብን ይጎነታትሏቸውና ይነካኳቸው ጀመር መቼም ሰው ለመልስ አያልፍምና እዛም ቤተታታል ላይ ነውና አህዛብ ደግሞ ነገራቸውን አመጡ እንዴ እናንተ እንደዛ ቢደረግላችሁ መለሳችሁ ጣዖት እየካዳችሁ አምላካችሁን እያሳዘናችሁ ወደ አህዛብ እየተማረካችሁ ስትቀጡ ኖራችሁ እንጂ ምን አድርጋችኋል በዛውስ ላይ ክርስቶስ ወደ እናንተ ይመጣ የሰቀሉት እናንተ ወገኖች ናቸው እያሉ መልሰው አይሁድንም ደግሞ ይነቃቅፋቸው ጀመረ እና ይሄ ለቤተ ክርስቲያን አንድነትና ሰላም የማይመች ሆነ ከዚህም ጋራ ደግሞ ከኦሪት ወደ ክርስትና የመጡት በብሉይ ኪዳን የነበሩትን ልማዶች እስከ ወንጌል ድረስ መዳረሻ ምሳሌ ምልክት ሆነው የተሰጡትን እንደ ግዝረት መስዋዕተ ኦሪት ይሄ በኦሪት ይሄ የመንጻት ሥርዓት ነበረ ይሄ ይበላል አይበላ የሚሉ ነገሮችን ሁሉ አህዛብም ይሄን ካልጠበቃችሁ አትድኑም እያሉ ማስቸገር ጀመሩ እንደ አይሁድ እንደ ኦሪቱ ካልተገረዛችሁ እንደ ኦሪቱ የተለያየውን ነገር ካልጠበቃችሁ በክርስቶስ ብቻ በጥምቀት ብቻ አትድኑም የሚል አስቸጋሪ ይሄ ጁዳይዝም የሚባሉ አስቸጋሪ ነገሮችን አመጡ ስለዚህ ቅዱስ ጳውሎስ ሁለቱንም ለማስማማት እውነተኛውን ነገር ለማምጣት ነው ስለዚህ መጀመሪያ ምን ይላል አህዛብም ቢሆን በሕጋችሁ ሮማውያን በሕጋቸው ይመኩ ነበር
ሮማውያን በጣም ህጋቸው የተራቀቀ ነበር። ዛሬ ድረስ ህግ የሚማሩ ሰዎች ብዙ የህግ ኮንሴፕቶች፣ ጽንሰ ሐሳቦችና ቃላት ከሮማውያን ከላቲን የመጡ ከሮማውያን የመጡ ናቸው። ስለዚህ ቅዱስ ጳውሎስ ምን ይላል? ሮማውያን አሕዛብን ብትሆኑ በህጋችሁ እግዚአብሔርን አላወቃችሁም፣ እንዲያውም ጣዖት ወደ ማምለክ እግዚአብሔርን በወፎችና በልዩ ልዩ ፍጥረት ወደ መተካት ወደ መለወጥ ነው የደረሳችሁት። ስለዚህ ፍልስፍናችሁ ህጋችሁ የትም አላደረሳችሁም ማለት ሌበል አደረገው፣ መሬት ላይ ያወረዳቸው ማለት ነው። ከዛ ወደ አይሁድ ይመጣና እናንተ ህጉን ብታውቁ ምን ተጠቀማችሁ? አትስረቅ ትላላችሁ፣ ትሰርቃላችሁ። አታመንዝር ትላላችሁ፣ ታመነዝራላችሁ። ለጣዖት አትስገድ ትላላችሁ፣ እናንተም እንዲህ ታደርጋላችሁ። እንዲሁ በህጉ እናንተም አልተጠቀማችሁም፣ አላወቃችሁበትም። በዛውም ላይ ህገ ኦሪቱ ወደ ወንጌል መዳረሻ ነው እንጂ በራሱ በግዝረቱና በዛ በመስዋዕቱ የሚዳን አይደለም። ስለዚህ ሁሉም ከኃጢአት በታች ነው። አሕዛብም ህዝብም አይሁድም ሮማውያንም ከኃጢአት በታች ናችሁ። ሁለታችሁንም ሁላችንንም ያዳነው የክርስቶስ ቤዛነት ነው። ስለዚህ ያዳነን የክርስቶስ ቤዛነት ነው እንጂ የአሕዛብም ፍልስፍናቸው ህጋቸው አይደለም፣ የአይሁድም ኦሪታቸው ግዝረታቸው አይደለም። ሁላችንንም ያዳነን ክርስቶስ ነው። ስለዚህ ሰው የሚጸድቀው በክርስቶስ የተሰጠውን ማዳን አምኖ በመቀበል ነው እንጂ በፍልስፍናው በህጉም እንደ አሕዛብ እንደ ሮማውያን አይደለም። እንደ አይሁድም ደግሞ በግዝረቱና በመስዋዕቱ በመንጻት ስርዓቱ አይደለም ነው። ስለዚህ ማንንም የሚያስመካ ነገር የለም። ክርስቶስ የሁሉም ነው። ክርስቶስ የሁላችንም ነው። እንደውም ሮሜ 10:11 ላይ ቅዱስ ጳውሎስ ምን ይላል? ክርስቶስ የሁሉ ጌታ ነው ይላል። እግዚአብሔር የሁሉ ጌታ ነው። የአይሁዳዊውም የግሪካዊም የአሕዛብም ጌታ ነው። የሁሉም ጌታ ነው እንጂ ለአይሁዳዊ ብቻ ለግሪካዊ ብቻ አይደለም ይላል። ስለዚህ በአምኖ መጽደቅ ማለት ይሄ ነው። አምኖ መጽደቅ ማለት ክርስቶስ የሰጠውን ቤዛነት እንዲሁ አምኖ በዚህ መጽደቅ ማለት እሱን አምላክ ወልደ አምላክ ብሎ በቤዛነቱ የፈጸመውን ማዳን በሙሉ አምኖ እንድንበት ዘንድ ይሄን መዳን ገንዘብ እናደርግበት ዘንድ የተሰጠውን መንገድ መጠቀም ነው። እንግዲህ ቅድም እንዳነሳሁት በእምነት ነው ይሄንን ጸጋ የምናገኘው። ይሄንን አምኖ ለመጽደቅ ምንም የተለየ ባክግራውንድ አይጠይቅም። አሕዛብም ይሁን አይሁድም ይሁን ምንም ይሁን ካመነ አመነ ይጸድቃል። ከኋላ የመጣበት ማንነት ባክግራውንድ እየታየ አይደለም። አሕዛብም ይሁን ምንም ይሁን ከዛ አምኖ መጠመቅ እንዲህ ያሉት ነገሮች ማድረግ ነውና አምኖ በጸጋው መጽደቅ ማለት ይሄ ነው። የተወደዳችሁ እግዚአብሔር ቤተሰቦች ጸጋ የሚለው ቃል በጣም ልንረዳው የሚገባ ነገር ነው። ጸጋ ማለት የእግዚአብሔር ስጦታ ማለት ነው። እግዚአብሔር በነፃ እኛ ምንም ለዛ አስተዋጽኦ የምናደርገው ነገር ሳይኖር ከእግዚአብሔር የምንቀበለው ማለት ነው። እሱ ሰጪ ነው፣ እኛ ተቀባዮች ነን። ያን ጸጋ ተቀብሎ መጠቀም ግን የኛ ድርሻ ነው። ስጦታውን ተቀብሎ መጠቀም የኛ ድርሻ ነው። ስለዚህ ጸጋ የሚለው ቃሉ በራሱ ግን ጸጋ አይደለም። ይሄን ለይቶ መረዳት ያስፈልጋል። አሁን ለምሳሌ ብርሃን የሚለው ቃል ብርሃን ይሆናል? እስኪ አሁን እዚህ ያሉትን ብርሃኖች በሙሉ እናጥፋቸውና ብርሃን እያልን ብንዘምር ብርሃን ይሆናል? ብርሃን እያልን መፈክር ብንጮህ ብርሃን ይሆናል? ይፈነጥቃል? ስለዚህ ብርሃን የሚለው ቃል ብርሃን አይደለም። ለምሳሌ ድንኳን የሚለው ቃል ድንኳን ይሆናል? ጸጋ የሚለው ቃል ለማለት ፈልጌ ነው። ጸጋ የሚለው ቃል ራሱ ጸጋ አይደለም። ታዲያ ጸጋው ምንድነው? ጸጋው ማለት አምኖ መጽደቅ፣ ጥምቀቱ፣ ስጋውና ደሙ ጸጋ ማለት ይሄ ነው። ስለዚህ በጸጋው አምኖ መጽደቅ የሚለውን የምታምነው እና የምትኖረው ኦርቶዶክሳዊት ቤተክርስቲያን ናት። ለምን? በእምነት እንደምንጸድቅ ታስተምራለች፣ እናምናለን። በጥምቀት የሚገኘውን ጸጋ ታስተምራለች፣ እናምናለን፣ እንተገብራለን። ስጋውና ደሙን ዕለት ዕለት ትፈትታለች። ጸሎተ ቅዳሴ የሚፈጸመው ለዚህ ነው። ይሄ በሌለበት ጸጋ የለም እንዴ። አሁን ያው ብዙ ጊዜ እንደምንለው ይሄንን ደጋግመው የሚያነሱት ወገኖቻችን ለማን እንደሆኑ ይታወቃሉ። በጸጋው መጽደቅ፣ በጸጋው መዳን ይላሉ። ጉድ ጥሩ፣ ግን የታለ ጸጋው? የለም። ክህነቱ የለም። ክህነት ጸጋ ነው። ምስጢራት የሚፈጸሙበት ጸጋ ነው። ክህነት የለም በእነሱ ዘንድ። ታዲያ የክህነት ጸጋ የታለ? ጥምቀቱ የታለ? በጥምቀት ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለ ያመነ የተጠመቀ ይድናል ነው ያለው። አምኖ መጠመቅ የታለ? ጥምቀቱ የታለ? የለም። ጥምቀት መታሰቢያ ነው፣ እንደዚህ ነው፣ እንደዛ ነው፣ በዚህ በዚህ። ስጋውና ደሙ የታለ? የለም። ስለዚህ ጸጋው ቃሉ ጸጋ ስለማይሆን በጸጋው አምኖ መጽደቅ ማለት በቅድስት ቤተክርስቲያን ያለው እግዚአብሔር በቤተክርስቲያን የሰጠውን የመዳኑን ጸጋ ገንዘብ የምናደርግባቸውን ጸጋዎች አምኖ መፈጸም ማለት ነው። ስለዚህ በጸጋው እንዲያው ይድናሉ ማለት በጥምቀት የሚገኘውን ጸጋ በስጋውና በደሙ የሚገኘውን ጸጋ አምነው የሚቀበሉ የሚፈጽሙ ይጸድቃሉ ማለት ነው። ከዚህ ውጭ የሆኑ ሰዎች ደግሞ አይጸድቁም። ምክንያቱም ከጥምቀት ውጭ መጽደቅ አይቻልም።
ያለ ስጋውና ደሙ ዘላለማዊ ሕይወት የለም። የራሱ የአምላክ ቃል ነው ይሄ። ስለዚህ በጸጋው መጽደቅ ማለት እንዲሁ ዝም ብሎ ሮሜን እያነበቡ ወይም በጸጋው ጸድቄአለሁ እያሉ እየፎከሩ መኖር ማለት አይደለም። በእውነቱ ዲያብሎስ በጣም ጥበበኛ ነው። ሰውም በጣም አሳዛኝ ተታላይ ነው። በጸጋው ጸድቄአለሁ እያሉ እንዴት መጽደቅ ይቻላል? የጸጋው የት አለ? ዝም ብሎ አየር ላይ ይሆናል እንዴ? በጸጋው ጸድቄአለሁ እንዴት ብሎ የለም። እንዴ እግዚአብሔር ያሳያችሁ። በእውነት ይሄን በደንብ ለማሰብ ወደ ውስጥ ማሰብ ማስተዋል ያስፈልጋል እንጂ በጸጋው ጸድቄአለሁ በጸጋው እያሉ ጸጋው የት አለ? ከጥምቀት የበለጠ ጸጋ አለ እንዴ? ከስጋውና ከደሙ የበለጠ ጸጋ አለ እንዴ? ይሄን ሳይቀበሉ ጸጋው የት አለ? አየር ላይ ነው የሚቀረው። አያችሁ፣ ቃሉን እየተናገሩ ጸጋ እያሉ ከጸጋው ውጭ መሆን። እግዚአብሔር በእውነት ከሰባቱ አጽራ መስቀሎች አንዱ እስመ በዘያምሩ ይገብሩ አባ ሰረይሎም ነው። የሚያደርጉትን አያውቁትም ያለው በእውነት በጣም መሰረታዊ ነገር ነው። የምንለውን የምናደርገውን የማናውቅ ከመሆኑ እግዚአብሔር ይጠብቀን። በጸጋው ጸድቄአለሁ እያሉ ከጸጋው ውጭ የሆኑ ወገኖቻችን እንደዚህ ናቸው። ስለ ጸጋው ያወራሉ፣ ጸጋው ምን እንደሆነ ግን ሳያውቁ ጸጋውን ሳይቀበሉ ይቀራሉ። በውጭ ያሉትን እግዚአብሔር ያምጣልን፣ ውስጥ ያለነውን ይጠብቀን። አሜን። ቃለ ሕይወት ያሰማልን መምህራችን። በዚሁ በሮሜ 3 ምዕራፍ 3 ቁጥር 28 ላይ እንደዚሁ ሶስተኛው ጥያቄ ከሱ ጋር የተያዘ ነው። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን የሚል ሐሳብ በመያዝ አንዳንድ ሰዎች ለመዳን እምነት ብቻ በቂ ነው የሚል ሐሳብ ያነሳሉ። እንደ ቤተክርስቲያናችን አስተምህሮ ለመዳን የሚያስፈልጉ ነገሮች ምን ምንድን ናቸው? እምነትስ ለመዳን በቂ ነው የሚለው ነው ሶስተኛው ጥያቄያችን። አሁን ያው የነካካሁት ይመስለኛል። እምነት መሰረት ነው። ያለ እምነት ሰው ምንም ሊያደርግ አይችልም። እምነት መሰረት ነው። ያለ እምነት ሊድን አይችልም። ይሄ የታወቀ ነው። በእምነት ብቻ የሚል ግን የለም። ሮሜ 3:28 የሚለው ሰው በእምነት ይጸድቃል ነው። እውነት ነው። ያለ እምነት ልንጸድቅ አንችልም። ሰው ሳያምን በጉልበት ስራ፣ ድነት እኮ የጉልበት ስራ አይደለም። ሰው በእግዚአብሔር ሳያምን በክርስቶስ ቤዛነት ሳያምን ሌላ በምን ይጸድቃል? በጉልበት እኮ አይጸደቅም። መዳን የጉልበት ስራ አይደለም። ስለዚህ መዳን እምነት ለመዳን መሰረት ነው። በእምነት መዳንና በእምነት ብቻ መዳን ግን ተቃራኒዎች ናቸው። ብቻ የሚለው ቃል አፍራሽ ነው። እንደሚታወቀው አንድ ነገር ለአንድ ነገር ያስፈልጋል ማለት ያ ብቻ ማለት አይደለም። ያው በተደጋጋሚ እንደምንለው ለምሳሌ ለመኖር አየር ያስፈልገናል። በአየር ብቻ ግን መኖር እንችላለን? በአየር ብቻ መኖር የሚችል ሰው አለ? አየር ብቻ እንስጣችሁና መኖር ትችላላችሁ? ስለዚህ አንድ ነገር ለመኖር ወይም ሌላ ነገር ያስፈልጋል ማለት ብቸኛው እሱ ነው፣ ሌላ አያስፈልግም ማለት አይደለም። ለመኖር ምግብ ያስፈልገናል፣ በምግብ ብቻ ግን አንኖርም። ለመኖር ውሃ ያስፈልገናል፣ በውሃ ብቻ ግን አንኖርም። እንደዚህ ማለት ነው። ስለዚህ ለመዳንም እምነት ያስፈልጋል። ያለ እምነት ልንድን አንችልም፣ ምንም ጥርጥር የለውም። ከዛ ባሻገር ላሉት ነገሮች መሰረቱም እምነት ነው። አንድ ሰው ለመጠመቅ ማመን አለበት። ስጋውን ደሙን ለመቀበል ማመን አለበት። ሳያምን ወደ ጥምቀት ልምጣ ቢል አይፈቀድለትም። በማታለል ወይም በማስመሰል ቢያደርገውም ዕዳ በደል ይሆንበታል። ባላመነው በማድረጉ እጅግ ዕዳ በደል ይሆንበታል። ሳያምን ወደ ሚስጥረ ቁርባን ቢቀርብ አሁንም ዕዳ በደል ይሆንበታል። መቅሰፍቱን ዕዳውን በላ የተባለው ቅዱስ ጳውሎስ የተናገረው ነው የሚሆንበት። ስለዚህ እምነት መሰረት ነው። በእምነት እንጸድቃለን ያለው ትክክል ነው። ብቻ የሚለው ቃል ግን አፍራሽ ነው። አሁን ብቻ የምትለው ቃል አፍራሽ ናት። ኢ የምትለው ቃል እንደምታፈርሰው ማለት ነው። ለምሳሌ መዋቲ የሚለው ላይ ኢ ቢጨመር ኢ መዋቲ ተቃራኒ ይሆናል። ልክ እንደዛ ማለት ነው። ስለዚህ በእምነት መጽደቅ የሚለው ላይ ብቻ የሚለው አፍራሽ ነው፣ ተቃራኒ ነው። ያው ይሄንን የጨመረው ማርቲን ሉተር ነው። ማርቲን ሉተር መጽሐፍ ቅዱስን ከላቲኑ ወደ ጀርመንኛ ሲተረጉም ሰው ያለ ሕግ ስራ በእምነት እንዲጸድቅ እናውቃለን፣ እናምናለን፣ እናያለን የሚለውን በእምነት ብቻ በግሪኩ አለይን ወይም ብቻ ሶላ ብሎ የጨመረው እሱ ነው። ይህ በጣም ትልቅ ስህተት ነው። በእምነት ብቻ የሚለውን የጨመረው እሱ ነው። ለብዙ ጊዜም ብዙ ተቃውሞ ሲቀርብበት ነበረ። እንዴት ይሄን ትጨምራለህ እየተባለ እሱ ግን ይሄንን አላነሳም፣ ብቻ የሚለውን የጨመርኩትን አላስተካክልም ብሎ ለብዙ ጊዜ ሲቃወም ቆይቷል። በኋላ ግን ከጊዜ በኋላ ከብዙ ተቃውሞ በኋላ ይወጣ ይመስለኛል። ስለዚህ ብቻ የሚለውን የጨመረው ማርቲን ሉተር ነው ማለት ነው። አሁን በመጽሐፍ ቅዱስ ላይ ይሄን ያክል የራሱን ሐሳብ እስከ መጨመር የደረሰው ሰው ሰራሽ የሆነውን በእምነት ብቻ ሶላ ፊዴ የሚለውን መጽሐፍ ቅዱሳዊ ለማስመሰል ነው።
እኔ ሰው መጽሐፍ ቅዱስ ያለውን የእግዚአብሔርን ሐሳብ ይሰማል እንጂ የራሱን ሐሳብ ለመጽሐፍ ቅዱሳዊ ለማስመሰል ይደክማል። አሁን ብዙ ጊዜ እንደዛ ይመስላል አይደለም? እነሱ መጽሐፍ ቅዱስን በጣም የሚያከብሩ የመጽሐፍ ቅዱስን ሐሳብ ለመከተል የሚደክሙ፣ እኛ ደግሞ በተቃራኒው በመጽሐፍ ቅዱስ ላይ እንዲያው የምንጨምር አስመስለው የሚያወሩ አሉ። ግን እውነታው እንደዛ አይደለም። አሁን የፕሮፓጋንዳ ጉዳይ የሆነ ነው። በጣም ይገርማል። ምን ያለው ያግባሽ እንደተባለው ጤፍ ያለው ያግባሽ ነው አፍ ያለው ያግባሽ ተብሎ ተጠየቀ እንደተባለው አይ ምን ዋጋ አለው ጤፍ ያለው ቢያገባኝ አፍ ያለው ይወስድበታል አለች ይባላል። እና አሁን ያፍ ጉዳይ የሆነ ነው ቀድሞ የመናገር ጉዳይ። በነገራችን ላይ ማርቲን ሉተር ራዕየ ዮሐንስንም አልቀበልም ብሎ ነበር። የያዕቆብ መልእክትን ነው ብዙ ጊዜ አልቀበልም ብሎ እንደነበረ የሚነገረው። ምክንያቱም የያዕቆብ መልእክት እሱ ካመጣው በእምነት ብቻ መጽደቅ ጋር ተቃራኒ ሐሳብ ስላለው ነው፣ ስለሚያፈርስበት አልቀበልም ብሎ ነበር። ራዕየ ዮሐንስንም እንደዚሁ አልቀበልም ብሎ ነበር። ምክንያቱም ራዕየ ዮሐንስም ይሄን የመሰለ ነገር አለው። ኩን መሃይምነ እስከ ለሞት ወሁበከ አክሊለ ሕይወት የሚል በጣም ተደጋጋሚ ያሰባሉ። ለእያንዳንዱ እንደ ስራው ሰጠዋለሁ የሚል ራዕየ ዮሐንስም ላይ ተደጋጋሚ ሐሳቦች አሉ። ስለዚህ እሱ ከፈጠረው በእምነት ብቻ መጽደቅ ጋራ ስለማይሄድና ስለሌሎች ምክንያቶች ራዕየ ዮሐንስንም ማርቲን ሉተር ለብዙ ጊዜ አልቀበልም ብሎ ነበር እና መጽሐፍትን ሲቆነጻጽሉ የኖሩት እነሱ ናቸው። ስለዚህ በእምነት እንጸድቃለን። የምንጸድቀው በእምነት ነው። ሰው ያለ እምነት ሊድን አይችልም። በእምነት ብቻ የሚል ግን መጽሐፍ ቅዱስ ውስጥ የለም። እንዲያውም በእምነት ብቻ እንደማንጸድቅ በመናገር እምነት ብቻ በአሉታ ነው የተጠቀሰው። ቅዱስ ያዕቆብ በመልእክቱ ሰው በእምነት ብቻ እንደማይጸድቅ ታያላችሁን? አታስተውሉምን? አትመለከቱም? አትረዱምን? ብሎ በእምነት ብቻ የሚል በአሉታ ነው ያነሳው። በእውነቱ ያዕቆብ መልእክትን ቅዱስ ያዕቆብ የጻፈውን መልእክት ማለት ነው ማርቲን ሉተር በጣም የማይገባ ነገር ተናግሮ እስከ መንቀፍ አልቀበልም ብሎ ከቀኖና እስከ ማውጣት ሁሉ ያደረሰው ይሄ ነው። ስለዚህ በእምነት ብቻ የሚለው በአሉታ በነቀፌታ ነው እንደውም የተጠቀሰው። በእምነት ብቻ እንጸድቃለን የሚል ሐሳብ ማለት ነው። ቅዱስ ያዕቆብ በመልእክቱ በእምነት ብቻ የጸደቀ የለም፣ በእምነት ብቻ አይጸደቅም ብሎ ማለት ነው። ታዲያ ሰው ለመጽደቅ ምንድነው የሚያስፈልገው? ለመዳን ቅድም እንዳነሳሁላችሁ መዳን ጸጋ ነው። መዳን አምላካዊ ስጦታ ነው። ያዳነን እግዚአብሔር ነው። ማዳን የእግዚአብሔር ነው። ማዳን የአብ የወልድ የመንፈስ ቅዱስ ነው። እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽአ ወአዳነነ እንዳለ ቅዱስ ኤፍሬም በማክሰኞው ውዳሴ ማርያም። ስለዚህ ማዳን የእግዚአብሔር የቅድስት ሥላሴ ስጦታ ነው። በልዩ ስጋዌው ሰው በመሆኑ መከራ ተቀብሎ ተወልዶ በዚህ ዓለም ተመላልሶ ሞቶ ተነስቶ ያዳነን ቤዛነት ደግሞ የክርስቶስ ነው። ቤዛነት የኢየሱስ ክርስቶስ ነው። ስለዚህ ማዳን የእግዚአብሔር ነው፣ ቤዛነት የክርስቶስ ነው። ምክንያቱም በመስቀል ላይ የተሰቀለው ስጋውን የቆረሰው ደሙን ያፈሰሰው የሞተ የተነሳው ክርስቶስ ኢየሱስ ክርስቶስ ብቻ ነው። ስለዚህ በዚህ በነፃ የሰጠንን ማዳን ገንዘብ ለማድረግ በዚህ ለመጠቀም አንደኛው እምነት ነው። ሁለተኛው በዚህ አምኖ መጠመቅ ነው። ቅድም እንዳነሳሁላችሁ በጥምቀት የምናገኘው ጸጋ ነው። በውሃው ስንጠመቅ ውሃውን ማየገቦ ማድረጉ ጸጋ ነው። ማየገቦ የሚደረግበትን ክህነትን የሰጠው ደግሞ ጸጋ ነው። ክህነቱም ጸጋ ነው። በውሃው በማየገቦ በሆነው ስንጠመቅ ልጅነትን እናገኛለን። ስርየተ ኃጢአትን እናገኛለን። ከሞቱ ጋር አንድ እንሆናለን። ከክርስቶስ ከሞቱ ጋር አንድ ሆነ እንተባበራለን። የመጠመቂያው ውሃ ጎልጎታ ነው። ጌታችን የተቀበረበት ጎልጎታ ነው። ስለዚህ ተጠማቂው በመጠመቂያው ውሃ ሲጠመቅ ያን የምንጠመቅበትን ውሃ ጎልጎታ ያደርግልናል። ይሄ ጸጋ ነው። ጥምቀትን ሞቱ አድርጎ ይቆጥርልናል። በጥምቀት ከሞቱ ጋር ስንተባበር ከትንሣኤው ጋር ለመተባበር ባለተስፋዎች ነን። ከመቃብሩ ከመጠመቂያ ውሃ እንወጣና ወንስቴፎ ትንሣኤ ሙታን የሙታንን መነሳት ትንሣኤን ተስፋ እናደርጋለን እያልን እንኖራለን። ይሄ ሁሉ ጸጋ ነው። ይሄ እኛ ምንም ማድረግ የምንችለው ነገር አይደለም። ማንም ሰው በቃ ነቃ ብሎ ይሄን ማድረግ አይችልም። እንዲሁም ገላትያ 3:27 ላይ የተጠመቃችሁላችሁ ክርስቶስን ለብሳችኋል ይላል። ስንጠመቅ ክርስቶስን እንለብሳለን። እንግዲህ አዳም በበደለ ጊዜ ልብሱ ተራቅቷል። እንደምናውቀው እግዚአብሔር ወዴት ነህ ብሎ ሲጠራው በፊትህ ለመቆም ራቁቴን ስለሆንኩ ፈራሁ ብሎ የበለስ ቅጠል ወስዶ ለማገልደም ኀፍረቱን ለመክራት የሞከረው ስለተራቆተ ነው። ከዛን ጊዜ ጀምሮ የሰው ልጅ ራቁትን ነው የኖረው። ከዛ ራቁትነት ነፃ የሚያወጣን በጥምቀት ራሱን ክርስቶስን ስንለብስ ነው። እኛ የተጠመቅን ሁላችን ክርስቶስን ለብሰናል።
ስለዚህ ስንጠመቅ እሱን እንድንለብሰው ይሄን ጸጋ ሰጠን። ይሄ ጸጋ ነው። ስንጠመቅ እሱን እንለብሰዋለን። ከዛ ደግሞ በሜሮን ስንታተም የምናገኘው ጸጋ አለ። ስጋውና ደሙን ጸጋ አድርጎ ሰጠን። ይሄንን ጸጋ መጠቀም ነው ከማመን ቀጥሎ አንድ ሰው ለመዳን የሚያስፈልገው። ይሄ ሁሉ ግን ጸጋ ነው። ይሄ ስራ አይደለም ማለት እኛ ሰርተን የምናገኘው ነገር አይደለም። እኛ ስለሰራን ሺህ ጊዜ ስንሰግድ ብንውል ልጅነትን ማግኘት አንችልም። ሺህ ጊዜ መከራ ብንቀበል ክርስቶስን ልንለብስ አንችልም። ይሄ ጸጋ ሆኖ ነው የተሰጠን። ስለዚህ ከእምነት ቀጥሎ በጥምቀት ከዛም ደግሞ በስጋውና በደሙ በሜሮን ይሄን ጸጋ የመዳን ጸጋ ማግኘት ነው። ከዛ ሶስተኛው አንድ ሰው ለመዳን የሚያስፈልገው ይሄን ጸጋ መጠበቅ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ጸጋ ስጦታ ስለሆነ ሊወሰድ ይችላል። ያን ይሄ ባህሪ አይደለም። ከኛ ጋር የግድ አብሮ የሚኖር አይደለም። ስንፈቅድና ስንፈልግ ብቻ አብሮን የሚኖር ነው። አለዛ ሊወሰድ ይችላል። ካልፈለግነው ይወስደዋል እግዚአብሔር። ስለዚህ ይሄን ጸጋ እንዳናጣ መጠበቅ ነው። እንግዲህ ጾሙ፣ ጸሎቱ፣ ቀኖናው አቤቱ ማረን እያል መውጣት መውረዱ የሚያስፈልገው ይሄን ጸጋ እንዳናጣው ነው። ይሄ በጣም በመጽሐፍ ቅዱስ ተደጋግሞ የተነገረ ነገር ነው። እንዲያው ለምሳሌ ቅዱስ ጳውሎስ ዕብራውያን መልእክቱ ላይ ይሄንን በተመለከተ የጻፈውን እንኳን ባነብላችሁ ስላመንን ስለተጠመቅን መዳንን ስላገኘን በመዳን ጉዞ ላይ ስላለን ብቻ እንደምንድን እርግጠኞች ነን፣ ምንም ከዚህ በኋላ አይደርስብንም ልንል እንደማንችል ቅዱስ ጳውሎስ እንዲህ ብሎ ይነግረናል። ዕብራውያን ምዕራፍ 6 ከቁጥር 4 እስከ 6 ላይ አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን። እንግዲህ ብርሃን የበራለት ማለት የተጠመቀ፣ ሰማያዊ ስጦታ ማለት ይሄ ሁሉ በእምነት በጥምቀት በስጋውና በደሙ የምናገኘው ጸጋ ነው። ጥምቀት የብርሃን ጸጋ የብርሃን ምስጢር ይባላል። ሚስትሪ ኦፍ ኢንላይትመንት የሚባለው ለዚህ። ምክንያቱም በጥምቀት ጌታችን ሲጠመቅ ሰማያት እንደተከፈቱ እንደዛ ሁሉ እኛም ስንጠመቅ እንደዛ ይሆንልናል። ልጆቼ ተብሎ ይታወጅልናል። ይሄን ሁሉ ጸጋ ከቀመሱ በኋላ ነው የሚለው ቅዱስ ጳውሎስ አንድ ጊዜ ብርሃን የበራላቸውን ሰማያዊንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን። እንግዲህ ክርስቲያኖች የሆኑትን ወደ መዳን ውስጥ የገቡትን ማለት ነው። መልካሙንም የቃልና ሊመጣ ያለውን የዓለም ኃይል የቀመሱትን አለ። እስካሁን መልካም ነው። በኋላም የካዱትን እንደገና ለንስሐ እነርሱን ለማደስ የማይቻል ነው ይላል። እንዲህ ከመሆን እግዚአብሔር ይሰውረን በእውነት። ስለዚህ በጥምቀት የእግዚአብሔር ልጅ ከተባለ በኋላ መካድ ይኖራል። ሰው ከካደ ምንም ማድረግ አይችልም። ይሁዳ ሐዋርያ ነበር፣ ከቅዱስ ምስጢር ተካፍሏል። ግን ሐሙስ ማታ አስተላለፉን ቀየረ፣ ፍጻሜው ሌላ ሆነ። እንደዛ እንዳይኮን ነው። እንደዛ እንዳይኮን ይህን ጸጋ አጽንቶ መጠበቅ ነው ሶስተኛው የሚያስፈልገው። ይህን ጸጋ እንዳናጣው ወለድኩ ካድኩ እንዳንባል አጽንቶ መጠበቅ ነው። ቅዱስ ጳውሎስ አሁንም ቆላሲስ ምዕራፍ 1 ቁጥር 21 እስከ 23 ላይ ሁለቱንም አዋህዶ ይነግረናል። ምኑን? እግዚአብሔር የሰጠንን የመዳን ጸጋና ያን ደግሞ ከፍጻሜው አድርሶ ለመጠቀም ከኛ ምን እንደሚጠበቅ እንዲህ ይላል። እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። አዎ እሱ ማስታረቁ ተፈጽሟል፣ ማዳኑ ተፈጽሟል። በሱ በኩል የቀረ ነገር የለም። ይህም ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። አያችሁ፣ ይሄ የኛ ድርሻ ነው። ከሰማነው ሃይማኖት ከጀመርነው መንገድ ሳንናወጽ እስከ መጨረሻው ጸንተን ብንኖር ይሆናል። ስለዚህ የኛ ድርሻ ሶስተኛው ይሄ ነው። ይሄንን አጽንቶ መጠበቅ ነው። አራተኛውና የመጨረሻው በእምነት ላይ ተመስርቶ በፍቅር እግዚአብሔርን የሚያስመስሉ ስራዎችን መስራት ነው። ይሄንን በደንብ አድርጎ መረዳት ያስፈልጋል። ሰው በስራው አይጸድቅም። ሰው በስራው ብቻ ቢጸድቅ ወይም ሰው በራሱ ስራ ያለ ክርስቶስ ቤዛነት ቢጸድቅ ኖሮ እነ አብርሃም እነ ኢዮብ ዋና ጸዳቂዎች ነበሩ። ገነት መንግስተ ሰማያት ይገቡ ነበር። ግን አልሆነም። ለምን? የክርስቶስ ቤዛነት ስለሚያስፈልግ፣ የክርስቶስ አዳኝነት ስለሚያስፈልግ። ስለዚህ የኛ ስራ በራሱ ነው። የኛ ስራ በራሱ ሊያድነን አይችልም። አምነን
በክርስትና ውስጥ ሆነን የምንሰራው ስራ ደግሞ ለመዳናችን አስፈላጊ ነው። ስለዚህ ያለ ስራ አንድንም፣ እንዲሁ በስራችን ብቻ አንድንም፣ ያለ ስራም አንድንም። ይህንን ቅጥነተ ህሊና ይሉታል አባቶቻችን። ይህን ለመረዳት ቅጥነተ ህሊና ይጠይቃል። የሰው ስራ በራሱ ምንም ሊያደርግ አይችልም። ያለ ስራ ደግሞ መዳን አይቻልም። ይህን ቅዱሳት መጽሐፍት በጣም ደጋግመው ነው የሚነግሩን። ቅዱስ ጳውሎስ በእምነት ስለ መዳን ደጋግሞ እንደተናገረ ሁሉ የማይታገል በመንፈሳዊ ተጋድሎ የማይሮጥ መልካም ስራ የማይሰራ ሊድን እንደማይችል ደግሞ ይናገራል። ለምሳሌ አንደኛ ቆሮንቶስ 9:24 ላይ ቅዱስ ጳውሎስ ምን ይላል? ታገኙ ዘንድ ሩጡ ይላል። ይሄ ማለት ሰው በሩጫ ብቻ በራሱ ተጋድሎ ብቻ ይጸድቃል ማለት አለ። አዋህዶ መረዳት አስፈላጊ ነው። ቅዱስ መጽሐፍ የያዘውን ያጎላል ይላሉ አበው። መጽሐፍ ቅዱስ ስለ እምነት ሲናገር እምነትን አጉልቶ ይናገራል። ስለ ትዕግስት ሲናገር ትዕግስትን አጉልቶ ይናገራል። ስለ ፍቅር ሲናገር ፍቅርን አጉልቶ ይናገራል። ግን ሌላውን እየረሳና እየተቃረነ ግን አይደለም። ለምሳሌ ቅዱስ ጳውሎስ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ይላል። ከሶስቱ ግን ማን ይበልጣል አለ? ማንኛው ይበልጣል አለ? ፍቅር ይበልጣል። ፍቅር ይበልጣል ሲል ግን እምነትን እያሳነሰ አይደለም። ስለ እምነት ሲናገር ደግሞ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል ዕብራውያን 11:6። እንዲህ ሲል ደግሞ ፍቅርን እየዘነጋ አይደለም። እንደዚህ ነው እና ቅዱስ መጽሐፍ ስለ እምነት አስፈላጊነት ሲናገር እምነትን አጉልቶ ይናገራል። ስለ እኛ ሱታፌ እኛ በእምነት ውስጥ ሆነን ልንሰራው ስለሚገባው ክርስቲያናዊ ስራ አስፈላጊነት ሲናገር ደግሞ ስለዚህ ይናገራል። እና አንዱ ለጥቅስ ብቻ ባጭሩ ላስታውሳችሁና በዚህ ዙሪያ ያለውን ልጨርስ። ማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ስለ መጨረሻው ፍርድ ሲናገር በቀኝና በግራ የሚቆሙት መልካም ስራ ባለመስራታቸው ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝምና ብሎ ወቅሶ ነው ከኔ ወግዱ የሚላቸው። በቀኝ የሚቆሙት ደግሞ ይህን ስለሰሩ አመስግኖ ወደ ዘላለማዊ ደስታ ግቡ ይላቸዋል። እግዚአብሔር ያሳያችሁ። ታዲያ በቀኝና በግራ የሚያቆመው ፍጻሜያችንን የሚወስነው እናንተ ብሩካንም ሆነ እናንተ ርጉማን የሚያሰኘው አምኖ የሚሰራ ስራ ነው ማለት ነው። ለማመንማ ሁለቱም እኮ አምነዋል። ምክንያቱም ጌታ ሆይ ብለዋል። አምነው የሰሩት ተጠቀሙ፣ አምነው ያልሰሩት ደግሞ ከኔ ወግዱ ተባሉ። 5ቱ ቆነጃጅት ልባሞች፣ ሌሎች 5ቱ ቆነጃጅት ደግሞ ሰነፎች ነበሩ። ሰነፎቹ ከመብራታቸው ጋር ዘይት አልያዙም። ስለዚህ ከሙሽራው ጋር መግባት አልቻሉም። እነዚህ አምነው ያልሰሩ ናቸው። አምነው የሰሩት ደግሞ ከሙሽራው ጋር ገብተዋል። ስለዚህ አምኖ መስራት ተገቢ ነው። ቅዱስ ያዕቆብ በጣም በመልእክቱ በደንብ አድርጎ አብራርቶ ገልጾታል። እምነት ያለ ስራ የሞተ ነው፣ ከስራ የተለየ እምነት የሞተ ነው ብሎ በሚገባ ገልጾታል። ስለዚህ አምኖ መስራት ተገቢ ነው፣ አስፈላጊ ነው። ስለዚህ ስናጠቃልለው ለመዳን እነዚህ 4 የማይነጣጠሉ ነገሮች ናቸው። ማመን፣ በሚስጥራት የሚገኘውን የመዳን ጸጋ ማግኘት፣ 3ኛ ይህን ጸጋ መጠበቅ፣ 4ኛ ደግሞ ክርስቲያናዊ ስራ መስራት። እነዚህ ለመዳን የማይነጣጠሉ አስፈላጊ የሆኑ አምላካዊ ስጦታዎችም አምላካዊ መንገዶችም ናቸው። እነዚህን የመዳን መንገዶች ያውኛ ጀምረናልና ለመፈጸም እንዲያበቃን እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። አሜን።